ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለተ ማክሰኞ ነው። የዕለተ ማክሰኞን ደግሞ መረጃና መልእክት ደግሞ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ብቅ ብለናል። ፓስተር አለማየሁ እንግዲህ ለአገልግሎት ከአዲስ አበባ ወጣ ብሏል። ካለበት ቦታ ሆኖ እንግዲህ ባለችው ሰዓት መረጃን ሊያቀብለን መስመር ላይ ብቅ ብሏል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን ወቅታዊ ጉዳይን በተመለከተ በመጽሐፍ ቅዱስ እይታ የምናይበትና የምንፈትሽበት ሰዓት ነው። እንደተለመደው መረጃዎችን አሰባስቦ ይዞልን የመጣው ደግሞ ወንድማችን ፓስተር አለማየሁ ነው። ቀደም ብዬ እንደተናገርኩት ለአገልግሎት ወጣ ቢልም ካለበት ቦታ መረጃውን ሊያቀብለን መስመር ላይ ተገኝተዋል። ከሰላምታ በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንዴት ዋል? እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ለአገልግሎት ወጣ እንዳልክ ለአድማጮች አጋርቻለሁ። መልካም ጊዜ እንደሚኖር ተስፋ አደርጋለሁ። እንግዲህ ካለች ሰዓት መረጃ ልታቀብለን መስመር ላይ ስለተገኘ እግዚአብሔር አብስቶ ይባርክ። መረጃን ማቀበል ትችላለህ። እንግዲህ ምንድነው ዛሬ ትናንት ማምሻው ላይ አንድ የወጣ መረጃ አለ። በጣም የሚያስገርም መረጃ ነው። የአሜሪካ መንግስትና የሰላም ተደራዳሪዎች ለሰላም ተቃርበናል ብለው እነ ጄራርድ ኩሽነር እና ዊስኮፕ ተናግረው ነበረና ይህንን አጉልተው ቢናገሩም የአሜሪካ የደህንነት መስሪያ ቤት የሚሉት ደግሞ ከዚህ በተቃራኒ የሆነ መረጃ ለቋል። ምንድነው? ዛሬ ትናንት በወጣው መረጃ ሩሲያ ዩክሬንን ለመጠቅለልና ላቲቪያንና ሉቲኒያንም ለመያዝ አዲስ እቅድ አውጥታለች የሚል መረጃ ነው። እንግዲህ ድርድሩ እየተደረገ እንደሆነ ይታወቃል። በተለይም ደግሞ የአሜሪካ ተደራዳሪዎች ከዩክሬን ተደራዳሪዎች ጋር ከፍተኛ ድርድር አድርገዋል። ይሁን እንጂ ይሄ ድርድር ምንድነው? አውሮፓውያን ከልሰው ያቀረቡት ነገር አለ። ዩክሬን ራሽያ ያንን እንደማትቀበል እየተናገረች ባለችበት ሁኔታ ነው ይሄ መረጃ እየወጣ ያለው። እንግዲህ የአሜሪካ የደህንነት ኮሚቴ የሆኑት ማይክ ኪግለን እንደሚሉት ፖላንድን እና የአውሮፓን መሪዎች እንዲሁም የኔቶ ባለስልጣናት የሚናገሩት እውነት ነው የሚል ነገር የአሜሪካ የደህንነት መስሪያ ቤት ይሄ እቅድ እንዳለ አመልክተዋል። እንግዲህ ይሄ እቅድ መኖሩ ከታወቀ በኋላ ትንሽ ነገሮች ስጋት እየፈጠሩ ነው ያሉት። በእርግጥ አውሮፓውያን ከዚህ በፊትም እንደዘገብነው ይህ ጦርነት እንዲቆም አይፈልጉም በአንድም በሌላም። ምክንያቱም እነሱ ያቀረቡት መደራደሪያ ሆን ተብሎ የተዘጋጀ ይመስላል። ዩክሬን ራሽያ እንዳትቀበለው ተደርጎ እንግዲህ ይህንን ከጀርባ የሚገፋ የጨለማ ኃይል አለ። ምንም ጥርጥር የለም። የሰዎችን ልብ ልክ እግዚአብሔር የፈርዖን ልብ እንዳደነደነና እስራኤላውያኖችን አለቅም ብሎ በኃይል እንደለቀቀ ሁሉ አሁንም የእነዚህን ሰዎች ለሰላም እንዳይቆሙ ልባቸውን የሚያደነድንና የሚያጠነክር ነገር እንዳለ ነው የምትመለከተው። እና እንግዲህ የሩሲያ ከፍተኛ ባለስልጣኖች
የሚሉት ምንድነው? እነሱ በትናንትናው ለተትናንቱ ላይ ማለት ነው ማነው ፕሬዚዳንት ፑቲን አመታዊ ንግግራቸውን አድርገው ነበር። ይሄ ጋዜጣዊ መግለጫና ንግግር አድርገው ነበር። በዚህ ንግግራቸው ላይ የአውሮፓን የመውረር ህልምም ሀሳብም የለንም፣ እነሱ ግን ህልማቸውን ወይም ደግሞ ቅዠታቸውንና ያለው ቀጠናው ላይ ሰላም እንዳይመጣ ሆን ብለው የሚፈጥሩት ነው። እኛ ካከበሩን እናከብራቸዋለን፣ ካላከበሩን ግንና እኛን የማይቀበሉ ከሆነ እኛም ደግሞ ባዘፊታው ምን መልሰው ነገር ይኖራል ብለው ነው የተናገሩት። ይህን በተደጋጋሚ ነው እንግዲህ ያሉት ማለት ነው። አዎ በተደጋጋሚ ነው እያሉ ያሉት። ግን ምንድነው አውሮፓውያኖች የሚሉት አሁን ፖላንድን፣ ላትቪያንና ሊቱዌኒያን ለመውረድ ተዘጋጅታለች ነው የሚሉት። እነዚህ ነገሮች ለመውረድ ተዘጋጅታለች። ዩክሬንንም በዶንባስን ብቻ ወይም ወስዳ የምትቆም አይመስልም፣ ለመጠቅለል ነው የምታስበው ነው የሚሉት። እንግዲህ የወጣው መረጃም ከዚህ ጋር የተያያዘ ነው የተባለው። እንግዲህ ሌላው በዛሬው ዕለት ሰላሙን የበለጠ ደግሞ የሚያደፈርስ ክስተት በሩሲያ ዋና ከተማ ሞስኮ፣ ደቡብ ሞስኮ ላይ እሱ በዛሬው ዕለት ነው አንድ አደጋ ተፈጽሟል። ይሄው ምንድነው? በፍጹም ሩሲያኖች ሊቀበሉት የማይፈልጉት ሉዓላዊነታቸው እንደተደፈረ አድርገው የሚቆጥሩት ነው። ከፍተኛ የሆኑ የጦር ጀነራል በመኪናቸው ውስጥ በተጠመደ ቦምብ ፍንዳታ ህይወታቸው አልፏል። ዛሬ ነው። አሁን ሌፍተናንት ጀነራል ሐሚል ሳርቬሮ ይባላሉ። እንግዲህ ኦፕሬሽኑ ተፈጽሟል እየተባለ ያለው በዩክሬን የደህንነት ሰዎች ናቸው። እሳቸው ደግሞ የስልጠና እነዚህ ከፍተኛ ስልጠና ኦፕሬሽን መምሪያ ኃላፊ ናቸው እና ከፍተኛ ጀነራል ናቸው ማለት ነው የተገደሉት። እንግዲህ ሶስተኛ መሆናቸው ነው ባለፉት ከተገደሉት ጋር። ይሄ እንግዲህ የራሻን የደህንነት ክፍተትን ያሳያል ማለት ነው። አዎ አንዱም የሚሉት የውስጥ የደህንነት ክፍተታቸውን የሚያሳይ ነው። ምክንያቱም ብዙ መኪኖች ናቸው በከዛው አካባቢ ላይ የተጎዱት በፍንዳታው ማለት ነው። የሩሲያ የደህንነት መስሪያ ቤት ከፍተኛ ምርመራን ይዟል። ብዙም መረጃ መስጠት አልፈለጉም። ምክንያቱም መረጃውን ለመስጠት ጊዜው አይደለም የሚል ነገር እየተናገሩ ነው ያሉት። ጊዜው አይደለም እና ይሄ ደግሞ የራሱን የሆነ በሰላም ድርድሩ ላይ የሚያጠላው ጥላ አለ። ሌላው ድርድሩ ላይ ሌላ የሚያጠላው ጥላ የዩክሬን በጥቁር ባህር ላይ በድሮን አንድ የራሻ የነዳጅ ጫኝ መርከብ መታለች። እንግዲህ አሁን በቀደም ታስታውስ ከሆነ ቱርክ የሆነ ድሮን መታጥላ ነበረ። አሁን ምንጩ ወዴት እንደሆነ እያመለከተ ነው ማለት ነው። እና መታጥላለች። እንግዲህ ይሄንን መታይጣለችው ድሮን የዩክሬን እንደሆነ ተደርሶበታል ማለት ነው። ምክንያቱም ዛሬ በጥቁር ባህር ላይ ወደ አውሮፓ መስመር አቅንቶ ወደ የሚጓዝ የነበረ ነዳጅ ጫኝ መስመር መርከብ ተመቷልና እንግዲህ ዩክሬን ይሄንን ያደረኩት ነዳጅ እንዳትሸጥ ስለተከለከለች እርምጃ መውሰዴ ነው ብላለች። እንግዲህ አጣፌታው ምን እንደሚሆን እኔም አንተም እናውቀዋለን። ነገሩን የበለጠ ያከብደዋል። ያው እንግዲህ ደም መጣጩ መንፈስ የሚፈልገው ስለሆነ ቀደም ሲል እንዳልከው ይሄ ነው የሚፈልገው። እንግዲህ አውሮፓን ላይ አሁን ያለው ነገር እነዚህን ሰዎች በሰላማዊ መንገድ መደራደርና መጨረስ ካልቻሉ ያው የተፈራው ፈርተውታል። እነሱም ከእንግሊዝ ጋር ያለው ነገር አለ፣ ከፈረንሳይ ጋር ያለው ነገር አለ፣ ከራሻ ጋር የሶስተኛው ዓለም ጦርነት እንግዲህ የድርድር ካልተሳካ ምንም የማይቀር ነው። አውሮፓውያኖቹ ደግሞ ድርድሩ እንዲሳካ አይፈልጉም። እውነት ነው። እንግዲህ እኛ ለእግዚአብሔር ቃል መዘጋጀት ነው ያለብን።
እንግዲህ ካለሁበት ቦታ ሆኜ ይህንን መረጃ እንግዲህ ለማቅረብ ችያለሁ። እንግዲህ እንጸልይ፣ የእግዚአብሔርን ፊት እንፈልግ፣ ከእግዚአብሔር ጋር እንጣበቅ፣ ሕይወታችንን እንደ እግዚአብሔር ቃል እንምራ እላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። ቀላል አይደለም እንግዲህ ባለችው ክፍተት መረጃን አቀብለህናል። የዓለማችን አሁናዊ ክስተት ከሆነው አንዱ በዚህ በባልካን አካባቢ የተከሰተውን ክስተት ነው እንግዲህ ያጋራህን። አንዱ ተደፈነ ሲባል አንዱ ደግሞ እንደገና በከፍተኛ መጠን የጦርነት ደመና የሰዎች እልቂት ደግሞ ሲከሰት እናያለን። የእግዚአብሔር ቃል የሚለው እንግዲህ ሰይጣን መጨረሻው እንደደረሰ አውቆ በታላቅ ቁጣ ወርዷል ይላል። ነገር ግን ቁጣው ከልክ ያለፈ አይደለም። ነገ ያው የእግዚአብሔርን ልብ ለማሳዘን የሚደረግም ጥረትም ስለሆነ ይሄ አንዱ የመጨረሻው ዘመን አመላካች ክስተት ነው። በየዕለቱ እንግዲህ ውድ አድማጮቻችን እንደነዚህ አይነት መረጃዎችን ወደ እናንተ ስናመጣ በምክንያት ነውና ፓስተር እንዳለው ሁሌ ዝግጁና ንቁ ሆነን መጠባበቅ እንዳለብን የጌታ ኢየሱስ ክርስቶስን መምጣት በዚሁ እግረ መንገድ መጠቆም ማሳሰብ እንወዳለን። እንግዲህ ለዛሬ ለማክሰኞ የቀን መልእክታችን ፓስተር ካለበት ቦታ ሆኖ መረጃውን አጋርቶናል። ምሽት እንደ እግዚአብሔር ፈቃድ ደግሞ በሌላ መረጃ እንዲሁ ብቅ ብሎ መረጃን ያጋራናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር እንዲሆን ምኞታችን ነው። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።